ሰላም ሰላም፣ ጤና ይስጥልኝ ውድ የዚህ ቻናል ተከታታዮች፣ ባቤ ነኝ ከዲጂታል ወርልድ። ዛሬ በአዲስ ቪዲዮ ተገናኝተናል። ላሳያችሁ የፈለኩት ኮርሶሪያ ዌብሳይት ላይ እንዴት አፕላይ አድርገን የተለያዩ ሰርቲፊኬቶችን እንደምናገኝና የመጀመሪያ ዲግሪ፣ ማስተርስ ዲግሪ እንዲሁም በቃ የተለያዩ አጫጭር ኮርሶች እንዴት እንደምንወስድ አሳያችኋለሁ። በመጀመሪያ የምናደርገው ምንድነው? ልክ ክሮም ላይ እንገባና ኮርሶሪያ ዶት ኮም ብለን እንጽፋለን። ኮርሶሪያ ዶት ኮም ብለን ስንጽፍ ልክ ይመጣልናል። ከዛ ኮርሶሪያ ኦርጋናይዜሽን የሚለውን እነካለን። ይኸው እያመጣልኝ ነው። ያው ለኔ የመጣልኝ ከዚህ በፊት ቀድሜ ሬጂስተር ስላደረኩ ነው። ለእናንተ ሬጂስተር አድርጉ ይላችኋል፣ ወይም ሳይኒን ኢሜል ይላችኋል። በኢሜላችሁ ምን ታደርጋላችሁ? ሳይኒን ታደርጋላችሁ ማለት ነው። ከዛ ልክ ከዌብሳይቱ ላይ ከገባችሁ በኋላ ምንድነው የምታደርጉት? እዚህ ጋር ዋት ዱ ዩ ዋንት ቱ ለርን የሚል አለ። ማለትም መጀመሪያ እስኪ ከሆሙ ምን እንደሚመስል ብናየው ጥሩ ነው። ለምሳሌ ልክ ሆሙን ስትከፍቱት ምን የሚል አለ? አርን ክሬዲት ቱዋርድስ ዋን ኦፍ ዚስ ዲግሪስ የሚል አለ። ለምሳሌ አሁን ጎግል አይቲ ሳፖርት ባችለርስ ኦፍ ሳይንስ ኢን ኮምፒውተር ሳይንስ መውሰድ የምትፈልጉ ብትሆኑ ለምሳሌ ባችለርስ ኦፍ አርትስ ኢን ሳይኮሎጂ፣ ማስተርስ ኦፍ ሳይንስ ኢን ኮምፒውተር ሳይንስ፣ ባችለርስ ኦፍ ሳይንስ ኢን ሳይበር ቴክኖሎጂ። እንደገና ይሄ በማስተርስ ነው። እንደገና በዲግሪ ደግሞ ባችለርስ ኦፍ ሳይንስ ኢን ኮምፒውተር ሳይንስ የሚል አለ። ማስተርስ ኦፍ ሳይንስ ሳይበር ሴኩሪቲ፣ ልክ እንዲህ እያለ ብዙ። እንደገና ደግሞ ሞስት ፖፑላር ሰርቲፊኬትስ የሚል አለ። ለምሳሌ ዲፕ ለርኒንግ፣ አይቢኤም ዳታ ሳይንስ፣ ጉግል ዳታ አናላይቲክስ፣ አይቢኤም ዳታ አናላይሲስ። ልክ እንደምትፈልጉት የፕሮፌሽን አይነት የምትፈልጉትን የኮርስ አይነት ያመጣላችኋል ማለት ነው። ፋንዳሜንታልስ ኦፍ ፕሮጀክት ፕላኒንግ የሚል አለ። ፐርሰናላይዝድ ስፔሻላይዜሽን ፎር ዩ ከፈለጋችሁ ደግሞ ጉግል ዳታ አናላይሲስ፣ ማሽን ለርኒንግ፣ ዲፕ ለርኒንግ፣ ጉግል ፕሮጀክት ማኔጅመንት። እንደገና ደግሞ መካኒካል ኢንጂነሪንግ ኮርሶች ደግሞ ለምሳሌ አውቶካድ፣ ካም፣ ማሽን ዲዛይን ፓርት፣ ሲኤፍዲ ሲሙሌሽን ስሮ ሴንትሪፊጃል የሚል አለ። ጋይድ ፕሮጀክት ፎር ዩ የሚል አለ። በጣም እጅግ ብዙ ኮርሶች ምን ማለት ትችላላችሁ ማግኘት ትችላላችሁ ማለት ነው። ከዛ ሌላ ግሮ ዮር ስኪልስ የሚል አለ። ለምሳሌ ጂፒቲ ፕሮሞት ኢንጂነሪንግ ፎር ዲቨሎፐርስ፣ ይህን መማር የምትፈልጉ ካላችሁ ፋንዳሜንታልስ ኦፍ ዲጂታል ማርኬቲንግ ኢን ኮመርስ የሚል አለ። ጉግል ክላውድ ፋንዳሜንታልስ ኮር ኢንፍራስትራክቸር ማኔጂንግ ካምፓኒስ ፎር ፊውቸር የሚል አለ። እጅግ በጣም ብዙ በቃ ጠርተን ማንጨርሳቸው ኮርሶች በዚህ ዌብሳይት ውስጥ ይገኛሉ ማለት ነው። ኮርሶቹ እንዴት ነው የተዘጋጁት? ከታዋቂ ከሆኑ ኢንተርናሽናል ዩኒቨርሲቲዎች ለምሳሌ ኤምአይቲ፣ ኦክስፎርድ፣ ልክ እነዚህን ከመሳሰሉ ዩኒቨርሲቲዎች የተወሰዱ ናቸው ማለት ነው። እንደገና ደግሞ ከተለያዩ ካምፓኒዎች ለምሳሌ ማይክሮሶፍት፣ ጉግል፣ እነዚህን ከመሳሰሉት ማለት ነው። ለምሳሌ ማይ ለርኒንግ የሚል አለ። ከሆሙ ቀጥሎ ኦንላይን ዲግሪስ የሚል አለ። ፋይንድ ዮር ኒው ካሪር የሚል አለ። ስለዚህ አሁን ይህንን ከሞላ ጎደል ካየን እስኪ አንድ ኮርስ እንውሰድና ይህን ኮርስ እንዴት አፕላይ ማድረግ እንደምንችል ስቴፕ ባይ ስቴፕ ለማሳየት ልሞክር። ለምሳሌ አሁን እዚህ ጋር ምን ብላችሁ ነው የምጽፉት? እንደፈለጋችሁት። ለምሳሌ አሁን እኔ መካኒካል ኢንጂነሪንግ ላይ ያሉ ኮርሶችን ከሆነ የፈለኩት መካኒካል ኢንጂነሪንግ ብዬ ጽፋለሁ እዚህ ጋር። ከዛ ልክ ጽፌ ሰርች ሳደርገው በመካኒካል ኢንጂነሪንግ ውስጥ የሚሰጡ ኮርሶችን የተለያዩ ኮርሶች ምን ይለኛል ያመጣልኛል ማለት ነው። እዚህ ሆሙ ላይ ዩኒቨርሲቲዎችን ጨምሮ ነው የሚያመጣልኝ። ፖስት ግራጁዌት ሰርቲፊኬት ኢን ዲጂታል ማርኬቲንግ የሚል አለ። ፖስት ግራጁዌት ሰርቲፊኬት ኢን ሮቦቲክስ ኢን ሜካትሮኒክስ፣ እነዚህ በመካኒካል ኢንጂነሪንግ የሚሰጡ ማለት። ማስተርስ ኦፍ አድቫንስድ ስተዲንግ ኢን ኢንጂነሪንግ የሚል አለ። ስለዚህ አሁን እዚህ ጋር እንግዲህ በመካኒካል ኢንጂነሪንግ ብቻ እንኳን ስንት ኮርሶች እንዳሉ ይነግረኛል። 714 ሪዛልትስ ፎር መካኒካል ኢንጂነሪንግ የሚል አለ። ስለዚህ 714 እና ከዛ በላይ ኮርሶች በዚህ ዌብሳይት ውስጥ ምን ይላሉ ማለት ነው ይሰጣሉ። ይህ ልክ እንደዚህ ስታዩት ይሄ አሁን የመጀመሪያው ፔጅ ላይ ነው። ሁለተኛው ፔጅ ላይ ስገባ ልክ ሌላ ኮርሶችን ያመጣልኛል። ይሄው ልክ እንደፈለጋችሁት ፋይናይት ኤለመንት ሜትድ ፎር ፕሮብለም ኢን ፊዚክስ መውሰድ የምትፈልጉ ካላችሁ ፋንዳሜንታልስ ኦፍ ላይት መካኒክስ፣ ጉግል ፕሮጀክት ማኔጅመንት፣ መካኒክስ ኦፍ ማቴሪያል ፎር ይላል። ይሄ ማለት ፎር የደረሰው 1 2 3 እያለ እስከ ፎር ደርሶ ነው። ፋንዳሜንታል ማቴሪያል ሳይንስ የሚል አለ። ልክ እንደዚህ መውሰድ ይችላል። አሁን ለምሳሌ እስኪ
እንግዲህ 60 ፔጅ ያክላሉ ማለት ነው። እዚህ ጋር አሁን እንደሚያሳየው ከሆነ 1 2 3 እያለ እስከ 60 ለምሳሌ አምስተኛውን ብቻ ነው ሌላ ኮርሶችን ያመጣልኛል ማለት ነው። አሁን ለምሳሌ እዚህ ጋር ሶላር ኢነርጂ ቤዚክስ ሚላል፣ ኢንትሮዳክሽን ቱ አድቫንስድ ቫይብሬሽን ሚላል፣ ፋንዳመንታልስ ኦፍ ፕሮጀክት ማኔጅመንት ሚላል። ለምሳሌ እስኪ አሁን እኔ ይሄኛው ኮርስ ደስ አለኝ ቫይብሬሽን የሚለውና እሱን እንዴት አፕላይ እንደሚደረግ አንድ ባንድ እያየን እንሂድ። እሺ ከዚህ ጋር ምንድን ነው የሚል አሁን ይኸው አንድ ስቴፕ ሊሄድ ነው ማለት ነው። ኢንትሮዳክሽን ቱ አድቫንስድ ቫይብሬሽን ለምሳሌ ይህን ኮርስ መውሰድ የምፈልግ ቢሆን ምን የሚላለው ሁለት አማራጭ ሰጠኝ እዚህ ጋር እንደምታዩት ማለት ነው። 7527 ሰው ተመዝግቧል። እኔ ስመዘገብ 7528ኛ ሆናለሁ ማለት ነው። ኢንሮል ፎር ፍሪ ይላል። ለምሳሌ መክፈል ምችል ቢሆን ኢንሮል ፎር ፍሪ ይለዋለሁ። ነገር ግን እኔ መክፈል ስለማልችል ምንድን ነው ፋይናንሻል ኤድ አቬሌብል ምትናትን አንዴ ክሊክ አደርጋታለሁ። ይኸው ክሊክ አደረኩት። ከዛ ምን ይላል ሴሌክሽን ኮርስ የተመረጠው ኮርስ ኢንትሮዳክሽን አድቫንስድ ቫይብሬሽን ኮሪያን አድቫንስድ ኢንስቲትዩት ኦፍ ሳይንስ ኤንድ ቴክኖሎጂ። ኮርሱ የተዘጋጀው በማን ነው? በኮሪያ አድቫንስድ ኢንስቲትዩሽን ኦፍ ሳይንስ ኤንድ ቴክኖሎጂ በተባለ ተቋም ነው ይላል። ከዛ አሁንም እዚህ ጋር መጣችሁ ኢንሮል እንዳትሉት። አሁን ምንድነው የምትሉት? ኮንቲኒው ቱ ዘ አፕሊኬሽን ትሉታላችሁ። ሁለተኛ ስቴፕ ይኸው እያመጣልኝ ነው። እሺ ከዛ አሁን እኔ አንዴ ሁሌም እንዳያደክመኝ አንዴ ከዚህ በፊት ኮርሶችን ስወስድ ሴቭ ስላደረኩት ምን ይለኛል? ዌልከም ባክ እና ሜክ ሹር ዘ ኢንፎርሜሽን ዩ ኢንተርድ ኦን ኦክቶበር 22 23 ኢዝ አፕ ቱ ዴት ይላል። ኤዱኬሽን ኮሌጅ ዲግሪ ለምሳሌ የራሴን ነው ኮሌጅ ዲግሪ። የእናንተ የፈለጋችሁት ለምሳሌ የሃይ ስኩል ተማሪ ከሆናችሁ ሃይ ስኩል ዲግሪ ትሉታላችሁ። ሰም ኮሌጅ ማለትም ይቻላል። ኮሌጅ ዲግሪ፣ ማስተርስ ኤንድ አድቫንስድ ዲግሪ። አሁን ለምሳሌ ማስተርስ፣ ፒኤችዲ፣ ዶክተሬት ያላችሁ ደግሞ የኛውን ትሞሉታላችሁ ማለት ነው። ኤንድ አዘርስ ከዚህ የተለየ ከሆነ ደግሞ አዘርስ ትሉታላችሁ። እሺ አኑዋል ኢንከም ገቢህ ምን ያክል ነው? አሁን እኛ ፋይናንሻል ኤድ አፕሊኬሽን ስለሆነ እየሞላን ያለ ነው። እንግዲህ $50 ሊሆን ይችላል የኮርሱ በተርም የሚከፈለው $100 ምናምን ሊሆን ይችላል። ብቻ እናንተ እንደፈለጋችሁት ዋጋቸው ራሱ ይቀያየራል። ግን እዚህ ጋር እኔ የመረጡት ግን ምን ይላል? ኦሪጂናል ፕራይሱ ይላል 49 ዩኤስዲ ነው ይላል። ስለዚህ 49 ዩኤስዲ መክፈል ስለማልችል ምን አደርገዋለሁ? ከ49 ዩኤስዲ ዝቅ ያለ አኑዋል ኢንከም የሚለውን 16 አደረኩት። ለምሳሌ ሳምፕል ነው። ለምሳሌ አሁን እንደፈለጋችሁ ነው። ከዚህ ጋር በዩኤስዲ ከሆነ በዩሮ ምናምን አማራጮች አሉ። ግን በዩኤስዲ እንበለው እኛ ምን አስጨነቀን? ብቻ አፕላይ ለማድረግ ስለሆነ የፈለግነው ዩኤስዲ አልኩት። ከዛ ኢምፕሎይመንት ስታተስ አሁን ኢምፕሎይመንት ስታተስ ፉል ታይም ነው የምትሰራው ወይስ ተቀጥረ የምትሰራው ወይስ ፓርት ታይም ነው ወይስ አልተቀጠረም አንኢምፕሎይድ ነው ወይስ ተማሪ ነው አዘር ይላል። እኔ ተማሪ ስለሆን ስቱደንት አልኩት። ከዛ ቀጥዬ ሌላኛውን ስቴፕ እሄዳለሁ ማለት ነው። ምን ይላል ከታች እንዲህ ስክሮል ሳደርገው ምን ይላል? ወይኔ ምንድን ነው ደግሞ የማያንቀሳቀስልኝ? ይቅርታ። ሪዝን ዩ አፕላይድ ፎር ኤድ ይላል። ለምሳሌ አፕላይ ማድረግ የፈለክበት ምክንያት ለምንድን ነው ይላል። እዚህ ጋር አሁን አንዴ ታዘጋጁና ከሆነ ቦታ ላይ ያስቀምጣችሁ የሆነ ወርዱን አዘጋጅታችሁት አንድ ያመጣችሁ ምን ማድረግ ነው? ኮፒ ፔስት ማድረግ ነው። ሪዝን ዩ አፕላይድ ፎር አፕላይ ማድረግ የፈለክበት ምክንያት ይላል። ከ150 ወርድ ያላነሰ ስለሆነ 150 ወርድ እና ከዛ በላይ ነው የምጽፉት። ይሄው ጽፍ ያለው ያሳልፈኛል ማለት ነው ይላል። ምን ይላል? 150 ወርድስ። ለምሳሌ እዚህ ጋር አሁን ምንድነው አፕላይ የምታደርጉበት ምክንያት ምንድነው? እዚህ ጋር በደንብ አድርጋችሁ ጥርት አድርጋችሁ መጻፍ ነው። ግን ብዙም ለእንትኑ አትጨነቁ። ዋናው እነሱ የሚፈልጉት ፍላጎትን ስለሆነ ብቻ 150 ወርድ እና ከዛ በላይ እስኪሞላ ድረስ መጻፍ ነው። ከዛ እዚህ ጋር ምን ትሉታላችሁ? ከሞላችሁ በኋላ 150 ወርድ ካላለፈ ራይት አያደርግላችሁ። ይኸው እዚህ ጋር አሁን ለእኔ ራይት አድርጎልኛል ስላለፈልኝ ማለት ነው። አይ ሃቭ ሪቪውድ ማይ ኢንፎርሜሽን ኤንድ ኤቭሪቲንግ ኢዝ አፕ ቱ ዴት ምትላትን አንዴ ክሊክ ታደርጓታላችሁ። የስ ምን አለኝ? ኔክስት። አሁን እዚህ ጋር እችንን ካለፋችሁት ራይት ካላረጋችኋት ወደ ሌላኛው ስቴፕ አይሰዳችሁም። ከዛ ምን ትሉታላችሁ? ኔክስት። የስ ኔክስት። አሁን ኔክስት ስቴፕ ላይ መጣ። ሁለተኛው ስቴፕ ላይ ገብቻለሁ ማለት ጀስት ኤ ፊው ሞር ኩዌሽንስ ሃው ማች ካን ዩ ፔድ ፎር ዮር ሰሌክትድ ኮርስ። አሁን ለኮርሱ ምን ያክል መክፈል ትችል የመክፈል አቅም አለ ይላል። $49 ነው። ከዛ በታች መሙላት ነው። ምክንያቱም ከዛ በላይ ከሞላችሁት ኦኬ መክፈል ይችላሉ ብለው ምን እንትኑን አፕሊኬሽን ሌተሩን አይቀበሏችሁም ማለት ነው። ስለዚህ ምን አልኩት? ከ0 እስከ $49 ነው ሙላ የተባሉት። የፈለኩት እዚህ ጋር ምን ብዬ ነው ለምሳሌ ብቻ $49 እንዲያንስ ነው የሚፈለገው። 15 ልበለው እስኪ
15 ይኸው 15 አልኩት ሞላሁት። ከዛ how will you selected course help with your goals እዚህ ጋር ለምሳሌ ልክ ታዘጋጁና አንድ የመጣችሁ ፕላትፎርሙን ቅደም ተከተሉን ታዩና how will you selected courses help with your goals አሁን ኢንትሮዳክሽን ቱ አድቫንስድ ቫይብሬሽንን የመረጠበት ምክንያት ለምንድን ነው ይለኛል። አሁን ያዘጋጀው ስላለ አምጥቼ ምን አደርጋለሁ እዚህ ጋር ኮፒ ፔስት አደርጋለሁ። ወይም መጻፍ ከቻላችሁ እዚሁ ጋር እንዳልጽፋችሁ መጨረስ ትችላላችሁ። ይኸው 150 ወርድ ስለሞላ ምን አለኝ አሳለፈኝ ማለት ነው። ይኸው ራይት አድርጎልኛል። ከዛ ቀጥዬ ሌላ ስቴፕ ይቀረኛል። ምን ይላል? ወደ ታች ወረድ ስትሉ ተርምስ ኤንድ ኮንዲሽንስ የሚላል ልክ ያንን ጥያቄውን ከመለሳችሁ በኋላ ማለት ነው። ይህንን አንዴ ክሊክ እዚህ ጋችንም ክሊክ ታደርጉና I am sharing accurate information on my application የሚላለ I commit to finish my course Coursera ኮርስ የመረጡትን አሁን ለምሳሌ የመረጡትን ኮርስ ለመጨረስ በጣም ጉጉት አለኝ ወይም እፈልጋለሁ ይላል። ይሄንም ክሊክ ታደርጉታላችሁ። ይሄ ካልበራ አያሳልፋችሁ። ስለዚህ ፕሊዝ ታይፕ ዘ ፎሎዊንግ ሴንቴንስ ይላል። እዚህ ጋር ተመጡና ወይ ኮፒ ፔስት አድርጉት ይቺውን ራሷን፣ ወይ ካልሆነ ደግሞ በእጃችሁ ጻፉት። ኮፒ ፔስት አድርጉና አመጣችሁ ከታች ፔስት አድርጓታላችሁ ራሷን ማለት ምን ይላል? ፕሊዝ ታይፕ ዘ ፎሎዊንግ ሴንቴንስ ይላል። አይ አግሪ ቱ ዘ ተርምስ የላኛዎቹን ጥያቄዎቹንም ሊሆን ይችላሉ እኛን የሚጠይቁንም ወይ ለራሳቸው የሆነ መልስ ሪስፖንስ ምንሰጠው ሊሆን ይችላል። ከላይ በሞላ ነው ስቴፕ በሁሉም ተስማምቻለሁ ትሉታላችሁ። የስ ከዛ እዚህ ጋር ምንድነው የምታደርጉ? አይ አም ኖት ሮቦቲክስ ትሉታላችሁ። ከታች ትወርዱና አንዴ ክሊክ አይ አም ኖት ሮቦቲክስ ምትላለን አንዴ ክሊክ። አሁን ይህችንን አይ አግሪ ቱ ዘ ተርምስ በሚለውን ስትሞሉ በትክክል ካልሞላችሁት እዚህ ሪቪው የሚለው ልክ በሰማያዊ የበራልኝ ለእኔ ለእናንተ ምን አይልላችሁም አይበራላችሁም። ስለዚህ ስቴፕ ባይ ስቴፕ በጥንቃቄ ማለፍ አለባችሁ ማለት ነው። አሁን ምን አልኩት? ሪቪው አልኩት። እሺ ሪቪው ካልኩት በኋላ ምን ይላል? ሰሚት የወር አፕሊኬሽን። አሁን የሆነ ስህተት አለው ብላችሁ ቅር የሚላችሁ ከሆነ ኤዲት ማድረግ ትችላላችሁ። ወይ ካልሆነ ግን ምን ትሉታላችሁ? ሰሚት አፕሊኬሽን። አፕሊኬሽኑን ምን አልኩት? ሰሚት አደረጉት። አንዴ ክሊክ ስታደርጉት ሰሚት ያደርግላችኋል ማለት ነው። እሺ ይሄው የስ ምን ይላል? ሰክሰስ ይላል። ዊ ሃቭ ሪሲቭድ ዮር አፕሊኬሽን። ስለዚህ አፕሊኬሽን ሌተርህን ተቀብለናል ይላል። እሺ ከዛ ዊ ሃቭ ሪሲቭድ ዮር ፋይናንሻል ኤድ አፕሊኬሽን ፎር ዘ ኢንትሮዳክሽን ቱ አድቫንስድ ቫይብሬሽን ዊ ዊል ሌት ዩ ናው ዘ አውትካም ኦፍ ዮር አፕሊኬሽን ስሩ ኢሜይል ኢን አፕ ሜሴጅ ባይ ዲሴምበር 28 ቱ 23። ስለዚህ አሁን አፕሊኬሽኑን ተቀብለናል ማለት ጥያቄውን ተቀብለናል፣ ግን ሪቪው አድርገን ጨርሰን የምንልክልህ ምንድነው በ14 ቀን ውስጥ ነው ይላል። ስለዚህ እስከዛ ድረስ እናንተ ምን ማድረግ ትችላሉ? 14 ቀን ግዴታ መጠበቅ ማትፈልጉ ከሆነ ሪቪው ማይ አፕሊኬሽን ፋይናንሻል ኤድ ሆኗል። እዚህ ጋር ከዚህ ጋር ምን ታደርጋላችሁ? እስኪ ሪቪው የሚለውን እንየው። ይሄው ሪቪው ማይ አፕሊኬሽን ኤድ ሆኗል። ከዛ እዚህ ጋር ይሄው አሁን እዚህ በፊት እኔ የወሰድኳቸውን ያመጣል። ባለ 49 ባለ 79 ራሱ ምን ሚል ሞደርን ሮቦቲክስ ኤንድ ይሄው እዚህ ጋር ለምሳሌ ሳምፕሉን ብታይ ፐርቻስ ኒድ ሞር ሄልፕ ቼክ ዮር ሄልፕ ሴንተር ሪፋውንድ የሚል አለ። ፓይመንት ሂስትሪ ለምሳሌ ኢንትሮዳክሽን ቱ አድቫንስድ ቫይብሬሽን ይሄ ፕሮሰሲንግ ላይ ነው ገና፣ ምክንያቱም 14 ቀን ይጠብቃሉ ብያቸዋለሁ። ለምሳሌ እዚህ በፊት የወሰድኳቸው ግን ሞደርን ሮቦቲክስ ኮርስ 3 ሮቦት ዳይናሚክስ የሚለውን ስንት $79 ምን ተብሎልኛል? ተከፍሎልኛል ማለት ነው። ወስጄዋለሁ ኮርሱ። ከዛ ሞተር ሮቦቲክስ ኮርስ 2 ሮቦቲክ ኪኔማቲክስ $79 ይሄም አፕሩቭድ ተደርጎልኛል። ሱፐርቫይዝድ ማሽን ለርኒንግ ኤንድ ሬጅስትሬሽን ክላሲፊኬሽን ይሄም አፕሩቭድ ተደርጎልኛል። ፋውንዴሽንስ ኦፍ ፕሮጀክት ማኔጅመንት ይሄም አፕሩቭድ ተደርጓል። ልክ እንዲህ እያለ ከእናንተ ከዛው ያው ፕሮሰሱን ከጀመራችሁት በኋላ ምን ይላችኋል? ያመጣላችኋል። መጨረሻ ላይ ሲሙሌሽን አናላይሲስ ፎር ሜካኒካል ኢንጂነሪንግ ኤንድ አውቶ ዲስክ ፋሽን ይሄን ራሱም ወስጄው አፕሩቭ ተደርጎልኝ ሜይ 22 2022 ላይ ምን ብየዋለሁ? አፕሩቭ ተደርጎልኝ ኮርሱን ጨርሼዋለሁ ማለት ነው። ስለዚህ ልክ እንደዚህ እንዲያግዛችሁ ስቴፑን በስነ ስርዓት ተከትላችሁ ለመጨረስ መሞከር ነው ማለት ነው። አሁን ሪሰንትሊ ቪውድ ኮርስስ ኤንድ ስፔሻላይዜሽንስ የሚላለው ወደ ታች እንዲህ ስታዩት ልክ እንዲህ እያለ በጣም እጅግ በጣም ብዙ ጥቅሞች ልታገኙበት ትችላላችሁ። እሺ ግን አሁን ለምሳሌ ቅድም እንዳልኳችሁ 14 ቀን መጠበቅ ማትፈልጉ ከሆነ ወደ ኮርሱ እንመለስና ምን ትሉታላችሁ? እዚህ ጋር ባክ ቱ ሆም ትሉታላችሁ። 14 ቀን ልክ ይሄ ፋይናንሻል ኤድ አፕሊኬሽኑ እስኪመለስላችሁ ማትጠብቁ ከሆነ ማለት ነው።
እንደገና መጣችሁ ኮርሱ ላይ ምን ማድረግ ትችላላችሁ? ገብታችሁ ዳይሬክትሊ ኮርሱን ልክ እስከ 14 ቀን ድረስ እየተማራችሁ ጥያቄዎችን እየመለሳችሁ ምናምን ስቴፕ ባይ ስቴፕ ሄዳችሁ መጨረሻ ላይ ልክ አፕሩቭድ እንደተደረገላችሁ ወዲያውኑ ሰርተፊኬታችሁ ምን ማለት ትችላላችሁ? ማግኘት ትችላላችሁ ማለት ነው። እሺ ስለዚህ አንድ ኮርስ ኦልሞስት 5 ደቂቃ ከ3 እስከ 5 ደቂቃ እንኳን ባልሞላ ሰዓት ውስጥ ምን አደረግን? አፕላይ አድርገን ጨረስን ማለት ነው። እሺ ለዛሬ ይበቃናል። አመሰግናለሁ። እሺ የተለያዩ ሀሳብና አስተያየት ካላችሁ ኮመንት አድርጉልኝ። ቪዲዮውን ስትጨርሱ ከተመቻችሁ ሼር፣ ሳብስክራይብ እና ላይክ ማድረግ እንዳይረሳ። አመሰግናለሁ በድጋሚ እግዚአብሔር ይስጥልኝ።